144,000 ህፃናት የተገደሉት በዚህ ሰሞን ነው። ያውን 2 ዓመት ያልሞላቸው ጨቅላ ህፃናት ዛሬም ካህናቱ በግፍ ተገደሉ። ብፁዕ አቡነ ሳዊሮስ በሚመሩት በደቡብ ምዕራብ ሸዋ ሀገረ ስብከት የተፈጸመ ነው። 2 ካህናት አባቶቻችንን አጥተናል። እስር ቤት ሆኜ በጣም በተደጋጋሚ አንድ ነገር እግዚአብሔርን አብዝቼ ስጠይቀው ነበር። የዛለት ይህ የምትመለከቱት ማዲያት ወጣበት። ሁሌም ልቤን ያቆስለዋል፣ ሁሌም ልቤን ያደመዋልና ጽጌን የማይጾም ሰው እመቤታችንን አይወዳትም። ለምን ነው የማይወዳት ካላችሁ መከራዋን፣ ስቃይዋን፣ ስደቷን አያስብም ማለት ነው ወይ? ለ78 ዓመት ያህል የጎንደር መግባቢያ ቋንቋ ኦሮምኛ ነበር። ሰላም ጤና ይስጥልኝ። እንዴት አላችሁ? በመላው ዓለም የምትገኙ እግዚአብሔር የተመሰገነ ይሁን። ወቅታዊ በሆኑ መረጃዎች ወደ እናንተ ተመልሻለሁ። ዛሬ የምንመለከተው እጅግ አሳዛኝ የሆኑ እነዚህ 2 ካህናት አባቶቻችን ዛሬም በግፍ ተገድለዋል። ይህ ምንድነው የሚለውን እንመለከታለን። በጣም በሚገርም ሁኔታ ለ78 ዓመታት ያህል የጎንደር ቋንቋ ኦሮምኛ ነው ይሉናል አንድ ተመራማሪ። ያንን በስፋት የምንመለከት ይሆናል። አንድ አባት ደግሞ ጽጌን የማይጾም ሰው እመቤታችንን አይወዳትም ይላሉና ይህ ከምን አንጻር ነው? ምን አይነት መልእክት ነው የሚለውን በስፋትና ሌሎችን ነገሮች የምንመለከትበት መርሃ ግብር ነው። እስከ መጨረሻው አብራችሁን ቆዩ። ይህን ቪዲዮ ላይክ ማድረጋችሁንና ቤቱንም ሰብስክራይብ ማድረጋችሁን አትርሱ። እስቲ ይህን ተመልከቱት። የዛለት ይህ የምትመለከቱት ማዲያት ወጣበት። ሁሌም ልቤን ያቆስለዋል፣ ሁሌም ልቤን ያደመዋልና እስር ቤት ሆኜ በጣም በተደጋጋሚ አንድ ነገር እግዚአብሔርን አብዝቼ ስጠይቀው ነበር። በጣም ይቅርታ፣ ሌላ ምንም ልለው አልችልም። እቺ ሴት ለኔ ሚስቴ ብቻ አይደለች። እግዚአብሔር በፈቀደው መልኩ አንድ ነገር መናገር እፈልጋለሁ፣ ማመስገን እፈልጋለሁና አቅሙንና ጉልበቱን ብርታቱንና ችሎታውን እንዲሰጠኝ መድኃኔዓለምን አብዝቼ ጠይቀዋለሁ። በመጀመሪያ ሰማይን ያለ ምሰሶ ምድርን ያለ ካስማ ያጸና አምላኬ 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 ስለው ልቦናውን ያላጸናብኝ ኃጢአቴን፣ በደሌን፣ ነውሬን፣ ክፋቴን፣ አለመታዘዜን ሳይቆጥር በክብር ላይ ክብር በሞገስ ላይ ሞገስ ሰጥቶ ከና ኃጢአቴ የወደደኝ መድኃኔዓለም የጋራው መድኃኔዓለም ገና ልጅ እያለው ሰርክ ጉባኤ እኛ ቤት መቅረት በፍጹም የተከለከለ ነው፣ አይቻልምና ያ መንበረ ሕይወት መድኃኔዓለም ቤተክርስቲያን ፍቅሩን ልቤ ላይ ያተመ መድኃኔዓለም ነውና አብዝታችሁ ልል ብላችሁ አመስግኑልኝ። መቼስ እናት የሌለውን ሰው ስለ እናት ፍቅር በተጠይቁት የሚነግራችሁ የሚያወጋችሁ ሚስጥሩን የሚያካፈላችሁ ስለ ድንግል ማርያም ብቻ ነው እና እኔ ስለ ድንግል ማርያም መናገር አልችልም። ወላዲተ አምላክ ወላዲተ ቃል አይጠና ሆዷ የማያልፉ ሌሊቶችን የማይነጉ ሌሊቶችን ብዙ የመከራ ቀኖችን ያሳለፈችው ማምላክ ወላዲተ አምላክ ናትና ስለሷ ምን ይባላል? እኔ ፍቅሯን በልቤ ጣዕሟንና ምስጋናዋን በአንደበቴ ያተመች ወላዲተ አምላክ ናትና ማምላክ የጻድቃኒዋ ማርያም የኮሯ ንግስት የቂልጧ እመቤት ድንግል ማርያም የተመሰገነች ትሁን። እስቲ በደንብ አድርጋችሁ አመስግኑ። በእስር ቤት ውስጥ ጠዋት ተነሳውና መልኳን እየደገምኩ ማምላክ ወላዲተ አምላክ ወላዲተ ቃል ማለት የማይነጉ ቀናት የማይነጉ ሌሊቶችን አንግታ አይቻለሁ በህይወቴ። ነገር ግን ከዛ እስር ቤት የምወጣ አይመስለኝም ነበር እግዚአብሔር በሚያውቀው ማለት ነው። ምክንያቱም በየጊዜው በየሆኑ ሰዓቶች እየጠበቁ ነበር የሚጠሩኝና ልክ ጠዋት ተነሳውና ምናልባት ታቦተ ሕግሽ ከመንበረ ክብርሽ ተነስቶ ሲወጣ
እኔ ከዚህ እስር ቤት ወጣ ይሆን እንዴ ድንግል ማርያም ብዬ ጠየቅኳት እና ዋስ ተብለው በጣም ብዙ ልጆች ነበሩና ድምጻቸውን የፖሊሶችን ድምጽ እየሰሙ ባሉበት በዛ ጊዜ ብሩክ ዕቃህን ይዘህ ውጣ የሚል ድምጽ ተሰማና አሁን ለሷ ምን ይከፈላታል? ምን ይደረግላታል? ከምስጋና ልላችሁ የምችለው ወላዲተ አምላክን የምትወዱበት የምታፈቅሩበትን ልቦና አምላክ ትስጣችሁ። በእስር ቤት ውስጥ ሆኜ ከምድረ ከብድ አቡነ ገብረ መንፈስ ቅዱስ ገዳም አባቶች መጡ። ይህንን ዓለም ንቀው ጮማ መቁረጥን ሳይሆን ቆሎ መቆርጠምን ናፍቀውና ወደው ከገዳም ያሉ አባቶች በመናኔ የሚኖሩ አባቶች መጥተው ስለኔ እዛ ሲያለቅሱና ሲጠይቁኝ እንደማየት ምንም ፕራውድ የሚያደርግ ነገር የለም አይደል? እና በጣም ነው ማመሰግነው። እግዚአብሔር ይስጥልኝ፣ ወላዲተ አምላክ ትስጥልኝ። እዛው ባሉበት ገዳም ጸጋቸውን ታብዛልኝ። ሌላው በዚህ በቲክቶክ ፕላትፎርም እንዲሁም በፌስቡክ፣ በዩቲዩብ፣ በኢንስታግራም በዚህ ጊዜ ስለኔ ድምጽ መሆን አይደለም ስለኔ ማሰብ በሚያስጠይቅበት፣ በሚያሰድብበት፣ በሚያስተችበትና በሚያስነቅፍበት በዚህ ጊዜ ለኔ ድምጽ ሆናችሁኝ ወንድሞቼ፣ እህቶቼ፣ እናት አባቶቼ እግዚአብሔር ይስጣችሁ። ስለኔ ቆማችሁ ወላዲተ አምላክ ሁሉ ከጎናችሁ ትቁምልኝ። ወንድሜ ደሜ ሸዊት ማለት አንዳንዴ ለሰው የሚደረገው ነገር ገደብ አለው አይደል? ግን ገደብ የሌለውን ፍቅር ነው ያሳያችሁኝና እኔ ከቤት ርቄ ሲሄድ ይሄን ቤት ለማጽናናት፣ ባለቤቴን ለማጽናናት፣ ቤተሰቦቼን ለማጽናናት 7 ቀን ከውዳሴ ማርያም ጋር ግብ ፈጥራችሁ በጸሎት ስታስቡኝ የነበራችሁ ወንድሜ ኃይለ ሚካኤል፣ የማዕዶት ማህበርተኞች እግዚአብሔር ያክብራችሁ። ሌላው ፍርድ ቤት በ19 ስሜ ተጠራና ስወጣ አንድ ጠበቃ በማልጠብቅበት በዛ ጊዜ ተከታትለው 5 ጠበቃ ሲቆሙ እና ምን አይነት ሞገስ ምን አይነት ክብር እንደተሰማኝ እንዴት ብዬ ልንገራችሁ። ሰዎች በዚህ ሰዓት እናት ልጇን፣ ልጅ እናቱን ከሰው ፍርድ ቤት ለገንዘብ በሚቆምበት ጊዜ ገንዘብን 1 ብር አልፈልግም ብላችሁ ስለኔ እዛ ፍርድ ቤት የቆማችሁ ግርማ ሞገስ የሆናችሁ ወንድሞቼ ባላችሁበት መድኃኔዓለም እግዚአብሔር አምላክ ዋሳይ ጠበቃዬ ናልኝ ስለው ፈጥሮ የሚደርሰው ቅዱስ ኡራኤል፣ ቅዱስ ሚካኤል እና ቅዱስ ገብርኤል ይቁምላችሁ። ደግሞ ወላዲተ አምላክ አላሰፈረችኝም። ስሟ ዛሬም ዘወትርም የተመሰገነ ይሁን። በዚህ ሁሉ መሃል ውስጥ ከራሳችሁ ጋር እንዳትሆኑ ያደረኩኝ ቤተሰቦቼ ስለናንተ ሳስብ ማለት ምን እንደምል ነው ግራ የሚገባኝ። በዓልን እንደምታውቁት ነው ቤትን በደስታ እንደዚህ ወጥተን አክብረን አናውቅም። በጣም ብዙ ጊዜ ማለት ነውና ብዙ ሰዎች ይታሰር ብለው ሲጮሁ እኛ የታሰርነው ግን በጣም ቆይተናል። ይሄን አልገባቸው እና በዚህ ሁሉ መሃል የመሳቀቃችሁ ምክንያት ከራሳችሁ ጋር ያለ መሆን ይሄ ምክንያት የማዘናችሁ ምክንያት የመንገላታታችሁ ምክንያት እኔ ነኝና አባቴ አጎቴ እናን
ሁላችሁም እነ እጅጋየሁ እነ በሌ እነ እታን በጣም ይቅርታ፣ ሌላ ምንም ልለው አልችልምና ይቅርታ አድርጉልኝ። ከዚህ በኋላ ምናልባት ዝም ብል ባልናገር ባልጮ ለነ ከኔ ጀርባ ላሉት ቤተሰቦቼ እንደሆነ ብቻ ሰዎች እንዲረዱ ተፈልጋለሁ እንጂ እግዚአብሔር የፍርሃትን መንፈስ ለኛ አልሰጠንም በፍጹም። ማርያምን ነው የምነግራችሁ። ሲሄድ ምን እንደሚገጥመኝ አውቃለሁ። የሆነ ነገር ስናገር ምን እንደሚገጥመኝ በደንብ አውቃለሁ። ግን ቤተሰቦቼን አሳቀቁ። በጣም በብዙ ነው የምነግራችሁ፣ በጣም በብዙ እዚህ በማይገለጡ ስሜቶች ውስጥ ማለት ነው። እስር ቤት ሆኜ በጣም በተደጋጋሚ አንድ ነገር እግዚአብሔርን አብዝቼ ስጠይቀው ነበር። ወላዲተ አምላክን አብዝቼ ስጠይቃት ነበር። እውነት ይሄ እስር፣ ይሄ ስድብ፣ ይሄ እንግልት፣ ይሄ ነፃነት ማጣት በረከት ካለው እግዚአብሔር አምላክ እቺ ሴት ለኔ ሚስቴ ብቻ አይደለች ማለት እህትም አይደለችም፣ ከዛ ሁሉ በላይ ናትና የዛሬ አመት አስረውኝ ሰውረውኝ ለቤተሰቤ ምንም ሳይናገሩ ጓደኞቼንና ወንድሞቼን ሲያንገላቷቸው የዛለት ይሄ የምትመለከቱት ማዲያት ወጣበት። ሁሌም ልቤን ያቆስለዋል፣ ሁሌም ልቤን ያደመዋልና ወላዲተ አምላክ ይሄ እስር እውነት በረከት ካለው ለልጄና ለሚስቴ አድርግልኝ ብዬ ለመንኳት። እንደማታሳፍረኝና እንደምታደርግልኝ አምናለሁ እና አሁንም ተንገላታች፣ የቀይ ጥቁር ሆነች። ማዲያት የሌለባት ልጅ ማዲያት እንዲወጣባት ምክንያት ሆንኳት። ይሄ ያመኛል፣ ይሄ ያደማኛልና እግዚአብሔር አምላክ የሀገራችንን የኢትዮጵያ የቤተ ክርስቲያናችንን ትንሣኤ መድኃኔዓለም ያሳየን። ሌላው ወንድም ነው፣ ወዳጅ ነው፣ ጓደኛ ነው፣ ሁሉ ነገር ነው። ይሄ ፕሮግራም እንዲህ በአራት ነጥብ ሊዘጋ ምዕራፉ ብለህ አዘምርልኝ ብሎ ይሄን ሁሉ ነገር ከኛ የሆነ አንድ ብር ሳይኖር አንድ ጊዜ አንድ ምንም ነገር ሳይኖር ይሄን ሁሉ ነገር ያደረገው ወንድማችን ስጋ ቴዲ ነው ማለት። እኔ እግዚአብሔር ከወደዳችሁ የሚሰጣችሁ ሰው ብቻ ማለት እና እኔ በጣም የምወዳቸው ጓደኞች ወንድም የሆኑ የራሴ የመላቸው ጓደኞችን ሰጥቶኛልና ከዛ ውስጥ አንዱ ወንድሜ ስጋ ነው። እግዚአብሔር ይስጥልኝ። እኔ ቃላት የለኝም ስላንተ ምን ብዬ ምን ተናግሬ ስላንተ የልቤን እውነት እንዴት ላስረዳ እንደምችል አላቅምና እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ወላዲተ አምላክ በኑሮ በትዳር በልጆች ተገልጣ እግዚአብሔር አምላክን እንድታመሰግን መልካም ፍቃዷ ይሁንልኝ። ሁላችሁም በልቤ ውስጥ ልዩ ቦታ አላችሁ። የእውነት ማምላክ ወላዲተ አምላክ መጨረሻችሁን ታሳምርልኝ። ብሩክ በላችሁ እንደየሁል ጊዜው አቤት ብዬ ለናንተ የምታዘዝ ለናንተ የምቆም እናንተን የማላሳፍር እግዚአብሔር እንዲያደርገኝ ጸሎታችሁ ልመናችሁ ከኔ ጋር ይሁን። ከልብ አመሰግናለሁ። እግዚአብሔር ያክብረኝ። እንግዲህ እንደተመለከታችሁት ነው። ይህ ወንድማችን ባሮክ ነው፣ ሁላችሁም ታውቁታላችሁ። ያኔ እመቤታችን ቅዱሷ ስዕል ሲቀደድ በጨዋነት በኦርቶዶክሳዊ ስርዓት ወደ እናትየው ቤት በመሄድ እናትየውን በማረጋጋት እሳቸው እንዳልሆኑ ልጅቷን በዛ ቤት እንደሌለች እኚህ እናትም ደግሞ ሰዎች መጥተው እንዳያስቸግሯቸው ሲያደርግ የነበረ ነው። ታስሮ እንግዲህ
ወደ 14 ቀናት በእስር ቤት እንደቆየ የምናስታውስ ነው። እንግዲህ ከእስር ሲፈታ ጓደኞቹ ዘመዶቹ በተሰበሰቡበት ነው ምስጋና ሲያቀርብ ያያችሁትና እንደው የሚደርሰውን ነገር ስለ ቤተክርስቲያንም አብዛኛውን ነገር ተናግሯል። እንግዲህ ወንድማችን ስለ እመቤታችን ፍቅር ነው የተንገላታውና እሷ እንደው ህይወትን፣ ልጅን፣ ትዳርን ትባርክ ለማለት እፈልጋለሁ። አንድ ነገር ላስቀኛችሁ። ትናንትና በአማራ ክልል በደቡብ ወሎ ዞን በመካነ ሰላም ከተማ የኦርቶዶክስ አማጺ የሆነው ፋኖ መስጊድ ውስጥ ገብቶ ሰላት የሚሰግዱ ምዕመናኖችን ገድሏቸዋል። ዛሬ ደግሞ ኮሜንት ሴክሽን ላይ እንድትጽፉት የምጠይቃችሁ ቤተክርስቲያንን ለቀቅ የሚል ነው። ስለዚህ ቪዲዮውን ላይክ ማድረግ፣ የኮፒ ሊንክ ማድረግ እና የመደመር ምልክት ካለ እሱ መጫን አትርሱ። በመጀመሪያ ደረጃ ለሞቱ ወገኖቻችን እግዚአብሔር ረፍተ ነፍስን እንዲሰጣቸው ልባዊ ምኞቴን አቀርባለሁ። በኢትዮጵያ ውስጥ በተለያዩ ስፍራዎች ላይ የእርስ በርስ ጦርነቶች፣ የእርስ በርስ ግጭቶች ይከናወናሉ። በዚያ ደግሞ ከየትኛውም ቤተ እምነት በላይ የተጎዳው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። ግን አንድ ቀንም ወጥተን የእንትን ሃይማኖት ሰራዊት እንትን እያለን እንደዚህ አይነት ሀሳቦችን ስናነሳ ታይተንም አናቅም አናደርገውምም። ያው ደግሞ ዛሬ ደግሞ እንደምትሰሟት እሷንና እሷን መሰል ሰዎች ዛሬም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ሙጥኝ ብለዋል። ባገኙት አጋጣሚ የግዕዝ አጀንዳ ተነሳ ዘለው ቤተክርስቲያን ሮጥ ይመጣሉ። እንደዚህ አይነት አደጋዎችም ሲፈጠር ዘለው ቤተክርስቲያን ውስጥ ይሮጣሉ እና እኔ አንድ ልላችሁ የምፈልገው ነገር ቤተክርስቲያናችንን ለቀቅ አድርጓትኝ። በተነሳው አጀንዳ ሁሉ ቤተክርስቲያን ላይ ጣታችሁን ለመጠቆምና ቤተክርስቲያንን ለመስደብ በዚህ ልክ መጋጋጣችሁ ምንም አትራፊ ነገር የለውምና አብሮ ለመኖር ሲባል ግን ቢያንስ በልኩ ብትከበሩ ጥሩ ነው። እንግዲህ እንደተመለከታችሁት ነው። እኔ አንዳንድ ሙስሊሞች ሁሉንም አይደለም፣ አንዳንድ ሙስሊሞች ምን እያሰቡ እንደሆነ ግራ ይገባኛል። አሁን ምንድን ነው እሺ፣ በአማራ ክልል የተደረገው ግድያ አዎ ያሳዝናል፣ መሆን የለበትም። ግን ወደ ኦርቶዶክስ ነው ማለት ምንድን ነው? ለምሳሌ ኦርቶዶክስ የጦር መሳሪያ አላት፣ የጦር ሰራዊት አላት። ሂድና ተዋጋልኝ ብላ የምታስተማራው የላትም። ማንኛውም ሰው እኮ ወጥቶ ጦርነት ውስጥ ሲል የራሱን የግል ፍላጎትና ወይም ደግሞ አንድ ነገር ይዞ ነው እንጂ ቤተክርስቲያኒቷን ይዞ አይደለም። የሆነ የሚታገልለት ነገር ይኖራል፣ ለዛ ዓላማ ይታገላል እንጂ ለቤተክርስቲያኒቷ ብሎ ማንም ቤተክርስቲያን ያዘዘችውም የላከችውም የለም። ስለዚህ ከቤተክርስቲያኒቷ ላይ ለቀቅ አድርጉ፣ ከቤተክርስቲያኒቷ ላይ ወረድ በሉ። ምን አይነት ጦርነትን ምን አይነት ነገርን ለመንዛት ነው? ስንት ዓመት ሂዱ ወለው ደስ ያታዩም እንደ እዛው አማራ ክልል ምን ያህል ኦርቶዶክሳውያንና ሙስሊሞቹ እንዴት ተዋደው እንደሚኖሩ ይህንን ህብረት ይህንን ፍቅር ስንት ዓመት ተዋደው የኖረን ማህበረሰብ ለመበተን የምታደርጉት እንግዲህ ሚዲያ ስላገኛችሁ ስልክ ስላላችሁ መጠቀም ስለቻላችሁ ብቻ እንዳመጣላችሁ የምትናገሩ በጣም ያሳዝናልና ከቤተክርስቲያኒቷ ላይ ወረዱ። ቤተክርስቲያን የጦር መሳሪያ የላትም። ቤተክርስቲያን የጦር ሰራዊት የላትም። የቤተክርስቲያን የጦር ሁሉ መሳሪያዋ መስቀል ነው፣ ክርስቶስ ነው፣ ሰላም ነው፣ ፍቅር ነው የምትፈልገውና በርካታ እየተደጋገመ ነው። በርካታ ሙስሊሞች እንዲህ አይነት እንትን እያሉ ነውና ልቦና ይስጣቸው ለማለት ፈልጋለሁ። እስቲ እዚሁ ካነሳን አይቀር የጎንደር ቋንቋ ኦሮምኛ ነበር ያሉትን እንስማ። ለ78 ዓመት ያህል የጎንደር መግባቢያ ቋንቋ ኦሮምኛ ነበር። ጃኖ ኦሮምኛ ነው። ምን ለማለት ጥለት ያለው ሰፊ ጥለት ያለው ልብስ ሰፊ ጥለት ያለው ጃኖ ይባላል። ጎንደሮች አሁን ይለብሱት የለም። የጎንደሩ ታሪክ የኦሮሞ ታሪክ ነው። ስለ ጎንደሩ ግንብ ኦሮሞን ምን አገባው የምንለው አይነት አይደለም ማለት ኦሮሞዎች ናቸው የገነቡት። አሁን ትግሬ ሲዘፍን የራያ ትግሬ አይ ጉማ ይላል። ጉማ የኦሮምኛ ቃል ነው እና ስነ ቃል ውስጥ ምን ይሰራል? እስከዛሬ ኦሮሞ ከሌለ እዛ አካባቢ እንዴት ነው ከዚህ ወጥተው ተውሰው ነው ወይስ እንዴት ነው አይ ጉማ የሚዘፍኑት? እስከዛሬ ኦሮሞዎች ስለሆኑ ነው ማለት ነው። የጎንደር ከተማ መግባቢያ ቋንቋ በአንድ ወቅት ኦሮምኛ ብቻ ሆኖ ነበር ይላል። በካፋ ኦሮምኛ ነው። በካፋ ማለት አንፈራጦ መሄድ ማለት ነው። እግርን እንዲያርገለው እንደተከታተላችሁት ነው። ብዙ ሀሳብ አልሰጥም እኔ ታሪክ ስለማላቅ፣ ለእናንተ ግን እተውላችኋለሁ አንዳንድ ነገሮችን እንድትሉ። ነገር ግን እንዲህ አይነት ነገሮች ሰላም ይፈጥራሉ ወይ? እንዲህ አይነት ነገሮች ምንድን ነው ዓላማቸው? ምንስ ተፈልጎ ነው የሚሉ ነገሮች ቢጠኑ። አንድን ነገር ስንናገር አንድን ብሔረሰብ ከፍ ለማድረግና አንዱን ብሔረሰብ ዝቅ ለማድረግ ታስበው ነው ወይንስ ምን አይነት ዓላማዎች ታስበው ነው እንዲህ አይነት ንግግሮችን ያው የምንናገረው የሚለውን ብናስተውል ለማለት ነው። እስቲ ግን እናንተ የምታውቁ አካላቶች ታሪክ የምታውቁ በዚህ ዙሪያ በኮሜንት ላይ ሀሳባችሁን ብትሰጡን ደስ ይለኛል። እሺ፣ በግፍ ወደ ተገደሉት ካህናት እስቲ እንለፍ። የካህናት የግፍ ግድያ ብፁዕ አቡነ ሳዊሮስ በሚመሩት በደቡብ ምዕራብ ሸዋ ሀገረ ስብከት የተፈጸመ ነው።
በቱሉ ቦሎ ደብረ በረከት ቅዱስ ሚካኤል ቤተክርስቲያን አገልጋይ ካህናት ነበሩ። ኑሯቸውን ለማሻሻል በተጨማሪ ሌላ ስራ ይሰራሉ። ከከተማ ውጭ በመሄድ ጩለሌ በሚባል ቦታ ገበያ ይነግዳሉ። የካቲት 2017 ዓ.ም ጾመ ነነዌ ሊገባ አንድ ቀን ሲቀረው ገበያ እንደሄዱ ወደ ቤት ሲመለሱ ሁለቱ ካህናት ከቅጥቅጥ መኪና ሙሉ ሰዎች ውስጥ ተመርጠው ተወሰዱ። በአጋቾች ብር ተጠየቁ። የአጥቢያ ምዕመናን ሰበካ ችግሩን ሲሰማ እየዞሩ ለመኑላቸው፣ የቻሉትንም ከፈሉላቸው። ግን በሕይወት አልቆዩም። ሞታቸው ተሰማ። ቀባሪም የለ፣ በሜዳ ቀሩ። የሟቾቹ ስም መምሬ አድማሱ ነጋ የአራት ልጆች አባትና መምሬ ስማቸው ጌታቸው ትዳር ይዘው ልጅ ያልወለዱ ነበሩ። በፎቶ የምትመለከቷቸው ሁለቱ ካህናት ቱሉ ቦሎ ከተማ አገልጋይ ነበሩ። በጩለሌ የሚባል ገበያ ሄደው ሲመለሱ በመንገድ ቀሩ። ነፍሳቸውን ይማርልን፣ በረከታቸውም ይድረሰን። ካህናቱ ገበያ የሄዱት 3 ሆነው ነበር። አንደኛው እግዚአብሔር ትረፍ ሲላቸው ጭድ ስር ተገኝተው አመለጡ። የአይን ተመልካች እንዳስረዱን ንጋቱን ኪዳን ሲያደርሱ ካህናቱ ይንቀጠቀጡ ነበር። እሳቸውም ሳይውሉ ሳያድሩ ለሕይወታቸው ሰግተው ሀገር ቤት እንደሄዱ ተሰምቷል። የካህናቱ ግድያ በጊዜው በማህበራዊ ሚዲያ አልተነገረም። በተገደሉ ጊዜ የደቡብ ምዕራብ ሸዋ ሀገረ ስብከትም ዝም ጭጭ ነው ያለው። ሀገረ ስብከቱ ለምን ዝም አለ ተብሎ አይጠየቅም፣ ግልጽ ነው። ይህ ብቻ መስሏቸው ነው? ኧረ ተውኝ። በዚህ ሀገረ ስብከት አስጎሪ ከተማ የቅዱስ ጊዮርጊስ ቤተክርስቲያን ካህናት፣ ጉፍቲ ቅዱስ ገብርኤል ቤተክርስቲያን ካህናትና ሌሎችም ብዙ በደል እየደረሰባቸው ነው። በሀገረ ስብከቱ የገጠሩ ክፍል ካህናት በመጥፋቱ ምክንያት አብያተ ክርስቲያናት እየተዘጉ ነው። ምን ይሻለን ይሆን? የካህናቱ የግፍ ግድያ ማቆሚያቸውስ መቼ ይሆን? ከዮሴፍ ፍስሐ የተወሰደ። እንግዲህ እንደተመለከታችሁት ነው። አንድ ዮሴፍ ፍስሐ የተባለ ነው ይህንን መረጃ በይፋዊ የፌስቡክ ገጹ ያሰፈረው። እንግዲህ ካህናት አባቶቻችን በየጊዜው እንደሚገደሉ፣ በየጊዜው ግፍ፣ መከራ፣ ስቃይ እንደሚደርስባቸው የታወቀ ነው እና እንደው ይህንን ግፍ መቼ ነው ማቆም የሚቻለው? በየሀገረ ስብከቱ የምትገኙ ብፁዓን አበው ሊቃነ ጳጳሳት በዚህ ላይ ትልቅ ስራ ብትሰሩ ለማለት እንወዳለን። የኦርቶዶክሳውያን መከራ፣ የኦርቶዶክሳውያን ስቃይ፣ የኦርቶዶክሳውያን ግፍ መቼ ነው ማብቂያው? መቼስ ነው ማቆሚያው? ምንስ ነው ማቆሚያው የሚለው እጅግ ሁላችንንም የሚያሳስበን ጉዳይ ነውና እባካችሁ ለካህናት አባቶቻችን ለቤተ ክርስቲያን ድረሱላት፣ ጠበቃ ሁኑላት ለማለት እንወዳለን። እሺ፣ እስቲ ወደ ጽጌን የማይጾም ሰው እመቤታችንን አይወዳትም የሚለውና ሌሎችም ከጽጌ ጋር ተያይዞ ያሉ ነገሮችን እንመልከት። 144,000 ህጻናት የተገደሉት በዚህ ሰሞን ነው። ያውን 2 ዓመት ያልሞላቸው ጨቅላ ህጻናት። ምክንያቱ ደግሞ በቤተልሔምና አውራጃው ከተወለዱት አንዱ ህጻን ንግስናዬን ይቀማኛል ብሎ አስቦ ነበርና ነው። ታዲያ እውነትም የዓለም ንጉሥ የዓለም መድኃኒት ነበር የተወለደውና ሄሮድስ እንደ ስጋቱ ቢያስብም በቤተልሔም ዙሪያ ህጻናቶችን ቢያስጨርስም ኢየሱስ ክርስቶስን ግን ሊያገኝ አልቻለም። ይህ የሆነው በዘመነ ስጋዌ ዘመን ነው። ታዲያ ከእናቱ ከቅድስት ድንግል ማርያም ጋር በመላእክት ተራዳይነት፣ አረጋዊ ዮሴፍ ጠባቂነት እንዲሁም በሰሎሜ ድጋፍ ጌታችንና መድኃኒታችን ኢየሱስ ክርስቶስ በድንግል ማርያም ጀርባ ሆነው ወደ ግብጽ ከገሊላ ተሰደደ። እዛም 3 ዓመት ከመንፈቅ ሄሮድስ መሞቱን እስኪሰሙ ድረስ በዛው ከረሙ። ሄሮድስ ካለፈም በኋላ ከአረጋዊው ዮሴፍ ጋር ቅድስት ድንግል ማርያም ልጇን ይዛ ወደ ገሊላ ተመለሰች። ይህ መንፈሳዊ አገልግሎት ነው። እኛም ኦርቶዶክሳውያን ይህን መንፈሳዊ አገልግሎት ለማሰብ ጾመ ጽጌን ከመስከረም 26 ከህዳር 5 ያለውን 40 ቀናትን እንጾማለን። በምድር ሳለን የምንሰራውን ስራዎች ደግሞ እኛ ማሰብና ማወቅ አለብን። ጽጌን የማይጾም እመቤታችንን አይወዳትም። ውድ ልዑል እግዚአብሔር ልጆች አስቀድማችሁ ሼር፣ ኮፒ ሊንክ፣ ፎሎ አድርጉ። በዚህ ዙሪያ እንነጋገራለን። መልሱን ልንገራችሁ። ጽጌን የማይጾም ሰው እመቤታችንን አይወዳትም። ለምን ነው የማይወዳት ካላችሁ መከራዋን፣ ስቃይዋን፣ ስደቷን አያስብም ማለት ነው ወይ ከተባለ ያስባል። ነገር ግን ጾሙን የማይጾመው ሰውየው ጾሙ ከ7ቱ አጽዋማት አንዱ ስላልሆነ ነው። ይህ ጾም ሰዎች ንስሐ የሚገቡበትና ከነፍስ አባቶቻቸው ጋር ተገናኝተው የፈቃድ ጾም አድርገው በፈቃዳቸው የሚጾሙበት ጾም እንጂ የግድ ጾም ስላልሆነ ጾሙን አይጾምም ማለት እመቤታችንን አይወዳትም ማለት አይደለም። ጾሙን የማይጾሙ በማህሌት ሲያሸበሽቡ የሚያድሩ እመቤታችንን ሲያገለግሉ የሚያድሩ እንቅልፋቸውን አጥተው 6ቱንም ወይም 5ቱንም ሳምንታት አንዳንድ ጊዜ 6 አንዳንድ ጊዜ 5 ነው የሚሆነው እንቅልፋቸውን አጥተው ቅዳሜ ለእሑድ ቤተክርስቲያን እያደሩ እመቤታችንን ሲያመሰግኑ የሚያድሩ አሉ። ነገር ግን የማይጾሙ እነዚህ ሰዎች እመቤታችንን አይወዷትም ማለት አይቻልም፣ ይወዷታል። ነገር ግን ጾም አይጾሙም። ለምንድን ነው የማይጾሙት ከተባለ የፈቃድ ጾም ነው እንጂ የትእዛዝ ጾም አይደለም ብለው አይጾሙም ማለት ነው። የትኛው ነው የሚሻለው ታዲያ ከተባለ
ሁልጊዜ ከመብላት አለመብላት ይሻላል፣ ወይም ደግሞ ካለመጾም መጾም ይሻላል። ይህንን ጾሙን በምንጾምበት ሰዓት የእመቤታችንን ፍቅር እጥፍ ድርብ ሆኖ ያድርብናል፣ እንወዳታለን፣ እናከብራታለን ማለት ነው። እማንጾም ከሆነ ደግሞ በመጠኑ እንወዳታለን ማለት ነው። ስለዚህ በምንጾምበት ሰዓት የምንጾመው የማይጾሙትን ሰዎች መንቀፍ ወይም ደግሞ የሚጾሙት የማይጾሙትን ሰዎች መንቀፍና መዝለፍ የለብንም ማለት ነው። እኔ ሽሮ እየበላሁ እንዴት እገሌ ዶሮ ይበላል ማለት የለብንም። ሁለታችንም የእመቤታችን ልጆች ስለሆን ስለዚህ ተስማምቶ መጾሙ የተሻለ ነው ማለት ነው። የእመቤታችን በረከት እጥፍ ድርብ ሆኖ ይደርብን። ጽጌን የምትጾሙ ሰዎች ልነግራችሁና ልታውቁት የሚገባ አንድ ጥብቅ ነገር አለ። ይህ ቪዲዮ ከመቼም በላይ ለሁሉም እንዲዳረስ በቅንነት 5 ጊዜ ኮፒ ሊንክ አድርጉልኝ። ሼር እያደረጋችሁ ደግሞ ለሁሉም በማዳረስ የልብ ቅርጿን ተጫኑና ላይክ አድርጉና ጀምሩት። ጽጌን የምትጾሙ ሰዎች ልጠይቃችሁ እስኪ በመጀመሪያ ህዳር ላይ የሚገባውን ጾመ ነቢያትን እንደዚሁም ሰኔ ላይ ያለውን የሰኔን ጾም ወይንም ጾመ ሐዋርያትን ትጾማላችሁ? እርሱም ጾማችሁ ከሆነ ጽጌን የምትጾሙት እሰየው አጨበጭብላችኋለሁ፣ ቀጥሉበት። ነገር ግን ህዳር ላይ የሚገባውን ጾመ ነቢያትን ሰኔ ላይ ያለውን ጾመ ሐዋርያትን ሳትጾሙ ከሆነ ግን ጽጌን እጾማለሁ የምትሉኝ በክርስትናችሁ እየቀለዳችሁ ነው። በክርስትናችሁ እየቀለዳችሁ ነው። ይኸው ላባብላችሁ ምናምን አልፈልግም። ምክንያቱም ይሄ ለእናንተ ስለማይጠቅማችሁ ማለት ነው ማባበሩ። አንድ ክርስቲያን በመጀመሪያ ሊተገብር የሚገባው ቤተክርስቲያን ያዘዘችውን ሥርዓት ነው። ጾመ ነቢያትና ጾመ ሐዋርያት ደግሞ ቤተክርስቲያን እንድንጾማቸው ካዘዘችን ጾሞች 7ቱ አጽዋማት መካከል ናቸው። ስለዚህ ጽጌን መጾም የሚገባው በመጀመሪያ የታዘዝነውን ጾመ ነቢያትና ጾመ ሐዋርያትን የምንጾም ከሆነ ነው። እነዚያን ሳንጾም ጾመ ነቢያትና ጾመ ሐዋርያትን ሳንጾም ግን ጽጌን እጾማለሁ ማለት በክርስትና ላይ መቀለድ ነው። አይ አልሰማህም ምናምን ብላችሁ የማትሰሙ ከሆነ እኔ አይመለከተኝም። እኔ የምነግራችሁ ቤተክርስቲያን ያስተማረችኝን እውነትና ሐቅ ነው። የኔ ሥራ ያንን እውነት ማስተላለፍ ነው ለእናንተ። ስለዚህ በመጀመሪያ የታዘዛችሁትን ፈጽሙ። ከዚያም በኋላ ጽጌን ከጾማችሁ ትሩፋት ነው፣ እሰየው ጾሙ። እንኳን ጽጌን አይደለም ዓመቱን ሙሉ መጾም ትችላላችሁ ከበዓለ ሐምሳዎች። ይሄ መልእክት ጾመ ነቢያትንና ጾመ ሐዋርያትን ሳይጾሙ የጽጌ ጾምን እጾማለሁ ለሚሉ ኦርቶዶክሳውያን ብቻና ብቻ ነው። ሌሎቻችሁ አይመለከታችሁም። ለእነዚያ ሰዎች ነው። አዳርሱልኝ። ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ሼር ኮፒ ሊንክ እያደረጋችሁ ደግሞ ለሁሉም አዳርሱልኝ። ላይክ ማድረግ አትርሱ። ቤቱ ስለሚጠቅማችሁ የመደመር ምልክቷን እየተጫናችሁ ፎሎ አድርጉ። እወዳችኋለሁ። ክብር በሉልኝ። ባይዘው እኔም ስሰማው ደንግጬ ነበር። ጽጌን የማይጾም ሰው እመቤታችን አይወዳትም የሚለው ማለት ነው። አንዳንዴ እንዲህ አይነት መረጃዎችን ስናስተላልፍ ያ ሁክ ነው፣ ሰዎችን ስቦ ለማስቀረት የሚጠቀሙት ርዕስ ነው። ነገር ግን ሙሉን የማያዳምጡ ሰዎች ይኖራሉ፣ ሙሉን እስከ መጨረሻው ማይከታተሉ ማለት ነው። እና እንደው ቀለል ያሉ ነገሮችን ብንጠቀም ለማለት እወዳለሁ። የምናስተላልፋቸው መረጃዎች ደግሞ ሰዎች በተለያየ አንግል ሊረዷቸው ስለሚችሉ እንደው ቀለል ባለ በጣም የተማሩ ምሁራኖች ይኖራሉ ስለ ቤተክርስቲያን ደግሞ መካከለኛ ዕውቀት ያላቸው ደግሞ ስለ ቤተክርስቲያን ብዙም የማያውቁ ጭራሽ ደግሞ ባንገታቸው ማተባስረው ቤተክርስቲያን ምን እንደሆነች የማያውቁ ሰዎች 3 እና 4 አይነት ሰዎች ስላሉ እነዚህን አካላቶች ሁሉ ያገናዘበ ነገር ብናደርግ ለማለት እወዳለሁ። እንግዲህ የእመቤታችንን ስደት በማሰብ መከራዋን በማሰብ ችግሯን በማሰብ ግፏን በማሰብ የደረሰባትን ሰቆቃ በማሰብ ይህንን ጾም የሚጾሙ በርካታ ምዕመናን አሉ። አዎ በረከት ያስገኛል፣ ድህነትም ያስገኛል። ከእመቤታችን በረከት እንቀበላለን። ሁላችንም ችለን ብንጾሙ አይጎዳንም፣ ይጠቅመናል እንጂ ወደ እግዚአብሔር ስለሚያቀርበን ማለት ነው። ለነፍሳችን ምግብ መድኃኒት ስለሆነ ማለት ነው። እና ነገር ግን ሰው ለምን አልጾመም ብለን ደግሞ ሰዎች ላይ መጠቋቆም የለብንም። የራሳችንን ከንቱ ውዳሴ ሆኖ እንዳይወስድብን ጥንቃቄ ልናደርግ ያስፈልጋል። ይህንን ጾም ሁላችን ብንጾም ደስ ይላል። ፍቅር ነው፣ የእመቤታችን ፍቅር በልባችን ስላለ ማለት ነው። እና የቻለን ብንጾም ያልቻለን ግን ለምን አልተጾመም አይባልም። ግን 7ቱን አጽዋማት የቤተክርስቲያን 7ቱን የአዋጅ አጽዋማት መጾም ግዴታ ነው። ይህንን በደንብ ማሰብ ማስተዋል ያስፈልጋል ብዬ አስባለሁ። ሁላችንም ከእመቤታችን በረከት ረድኤት ይክፈለን። እንግዲህ በየሳምንቱ እሑድ ወደ ቤተክርስቲያን እያደርን ማህሌቷን የጽጌውን ወራት የስደቷን ወራት እናስባለን እና ድንግል ማርያም ሁላችንንም ተባርከን ለዚህም ጾም ለመጾም ሁላችንንም ያብቃል።
እሺ በመጨረሻ የዕለቱን ስንክሳር አስቃኛችኋለሁ። እኔ ግን ከወዲሁ እሰናበታለሁ። ሐሳብ አስተያየታችሁን በኮሜንት ላይ እየሰጣችሁኝ ላይክ ማድረጋችሁና ቤቱን ሰብስክራይብ ማድረጋችሁ እንዳትረሱ። ተከታተሉት። ነገ መስከረም 27 በ17ኛው ክፍለ ዘመን በአጼ ሱስንዮስ ዘመነ መንግስት የነበሩ ድንቅ ሰሪ ተአምር አድራጊና ገዳማዊ አባት ዛሬ በዚህ በእኛ ዘመን ረድኤት በረከታቸውን እያስተናገደ የሚገኝ ብዙ ሊቃውንትና ብዙ መናንያንን ብዙ መነኮሳትን እያፈራ የሚገኘውን ታላቁን በኢትዮጵያም በዓለምም ደረጃ ሊወዳደር የሚችለውን ማህበረ ሥላሴ ገዳምን የመሰረቱልን በዚያ በክፉ ንጉሥ በአጼ ሱስንዮስ ዘመነ መንግስት ድንቅ የሆነ ሃይማኖታዊ ተጋድሎን ከወዳጆቻቸው ከቅዱሳኑ ጋር ያደረጉ በዚያ በአጼ ሱስንዮስ ዘመን በዚያ በክፉ ዘመን ስለ ሃይማኖታቸው የተከራከሩና ለኦርቶዶክስ ተዋሕዶ እምነት ጠበቃ ከቆሙት ቅዱሳን አባቶቻችንም ውስጥ እነ አቡነ ዘርአ ብሩክ ዘግሽ አባይ፣ እነ አቡነ ሐራ ድንግል ዘደራ፣ እነ አቡነ ምእመነ ድንግል ዘጩጊ፣ እነ አቡነ እስትንፋሰ ክርስቶስ ዘደብረ አስጋጅ፣ እነ አቡነ መልካ ክርስቶስ፣ እነ አቡነ አካለ ክርስቶስ፣ እነ አቡነ መዝራዕተ ክርስቶስ፣ እነ አቡነ ደንቆሮና የገዳመ ስድስቱ ሞትን ያልቀመሱት ስድስቱ ቅዱሳንን ጨምሮ ሌሎችም ይገኙበታል። ከሴቶች ደግሞ እናታችን እነ ቅድስት ፍቅርተ ክርስቶስ እመምዑዝ፣ እነ ቅድስት ወለተ ጴጥሮስ፣ እነ ቅድስት ወለተ ጳውሎስ፣ እነ ቅድስት እህተ ጴጥሮስ፣ እነ ቅድስት ዜና ማርያም፣ እነ ቅድስት ማወተት፣ እነ ማሸንኮሮ፣ ስውሯ ሞትን ያልቀመሰችው እነ ቅድስት ፍኖተ ወይም ደግሞ አሞርየም ይገኙበታል። ወደ ቀደመ ነገራችን እንመለስና እኒህ ዛሬ የምንዘክራቸው ታላቁ ቅዱሱ አባታችን የካቲት 27 ቀን ተወልደው ዕረፍታቸውም የካቲት 27 ሲሆን እጅግ በጣም የሚታወቁበት አንድ ትልቅ ገድል አለ። እርሱም ቅድም እንደነገርኳችሁና ሁላችሁም እንደምታውቁት አጼ ሱስንዮስ ካቶሊክን እምነት ኢትዮጵያ ላይ ለማንገስ ፈልጎ ከ8000 በላይ ሊቃውንትን በአንድ ቀን በገደለ ጊዜ በአፉም ግፍ ተናግሮበት ነበረ። ኦርቶዶክስ ይርከስ ካቶሊክ ይንገስ ባለበት ምላሱ መከራ መጣበት። ወዲያው ምላሱ ተጎልጉሎ ደረቱ ላይ ወደቀ። ምን እርሱ ብቻ ሆዱ ተነፍቶ እንደ አሪዮስ ተልቶ ሊሞት ባለ ጊዜ ልጁ አጼ ፋሲል እባካችሁን አባቴን ፈውሱልኝ ብለው ለአድባራትና ለገዳማት በሙሉ መልእክት ላኩ። ታዲያ በዚህ ሰዓት ታላቁ አባታችን የማህበረ ሥላሴ መስራቹ አቡነ አምደ ሥላሴ ወዳጆቻቸውን እነ አቡነ ሐራ ድንግልን፣ እነ አቡነ ምእመነ ድንግልን፣ እነ አቡነ እስትንፋሰ ክርስቶስን ከሴቶችም ደግሞ እነ ቅድስት ፍቅርተ ክርስቶስ መምዑዝንና እነ ቅድስት ወለተ ጴጥሮስን ይዘው ሂደው ፋሲል ይንገስ፣ ኦርቶዶክስ ተዋሕዶ ሃይማኖት ይመለስ፣ ካቶሊክ ይፍለስ፣ የንጉሱ ምላስም ወደ ቦታው ይመለስ በማለት በያዙት በመስቀላቸው አፉ ላይ ቢባርኩበት ምላሱ ወደ ነበረበት ቦታው ተመልሷል። ከዚያም የአጼ ፋሲልን ሹመትና ሃይማኖት በአዋጅ አጽንተው ወደ ገዳማቸው ወደ ማህበረ ሥላሴ ተመልሰዋል። እጅግ በጣም የሚያሳዝነው ግን በደርቡሾች ወረራ ጊዜ አጋጣሚውን ተጠቅመው እንግሊዞች የአባታችን የአቡነ አምደ ሥላሴን ገድላቸውን ወደ ማህበረ ሥላሴ በመሄድ ሰርቀው ይዘውት ሂደዋል። አሁን የአቡነ አምደ ሥላሴ ገድል እንግሊዝ ውስጥ ይገኛል ማለት ነው። እኒህ ድንቅ አድራጊና ተአምረኛው አባት ታላቁ አባታችን አቡነ አምደ ሥላሴ ነገ መስከረም 27 የወርኃዊ በዓላቸው ነው። መድኃኔዓለም ኢየሱስ ክርስቶስ ከታላቁ አባታችን ከአቡነ አምደ ሥላሴ ቅዱስ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን።